በዚህ ቪዲዮ በቀን 2 ጊዜ ጠዋትና ማታ ቀረፋን ብታኝኩ ከ3 ሳምንት በኋላ በጤናችሁ ላይ የሚፈጠሩ ሳይንሳዊ ጥናቶች ያረጋገጧቸውን 7 የጤና ለውጦችን እንመለከታለን። ምናልባት በሆድ ችግር፣ የቆዳ ጤና መታወክ፣ የአእምሮ መዛልና የመሳሰሉ የጤና ችግሮች ካለባችሁና መፍትሄ የምትፈልጉ ከሆነ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ በባዶ ሆድ ቀረፋን ማኘክ ለጤናችን ከሚሰጠን ጥቅሞች ውስጥ የመጀመሪያው የደም ስኳር መጠንን በከፍተኛ ደረጃ የመቀነስና የማመጣጠን አቅም አለው። ቀረፋ በዓለማችን ላይ ካሉ ቅመሞች ሁሉ የደም ስኳር መጠንን የመቀነስና በተለይ ታይፕ 2 የሚባለውን የስኳር አይነትን የመቆጣጠር ተፈጥሯዊ ብቃት ካላቸው ምግቦች መካከል ግንባር ቀደሙን ስፍራ ይዛል። ይህ ቅመም አንዴ ወደ ሰውነታችን ውስጥ በሚገባበት ጊዜ ኢንሱሊን የተባለውን የስኳር መቆጣጠሪያ ሆርሞናችንን ሙሉ በሙሉ በመምሰል ሴሎቻችን በደማችን ውስጥ ያለውን ስኳር በቀላሉ እንዲመጡና ወደ ኃይል እንዲቀይሩ ተደርጋል። ይህ ተግባር ደግሞ የኢንሱሊን መቋቋምን ወይም ደግሞ በሕክምና ቋንቋ ኢንሱሊን ሬሲስታንስን በመቀነስ ረገድ ትልቅ ሚና ይጫወታል። ከዚህም በላይ ቀረፋ ምግብ ከተመገብን በኋላ በሆዳችን ውስጥ የምግብ መፈጨት ሂደትን መጠነኛ በሆነ መልኩ የማዘግየት ልዩ ተፈጥሯዊ ባህሪ አለው። ይህ ማለት በምግባችን ውስጥ ያለው ካርቦሃይድሬት ወይም ስኳር በአንድ ተሰብሮ ወደ ደም ስራችን በፍጥነት እንዳይገባና ድንገተኛ የሆነ የስኳር መጨመር ችግር እንዳይከሰት ይከላከላል። ይህ የተረጋጋ ደም ስኳር ፍሰት ደግሞ በሰውነታችን ላይ የሚፈጠረውን ድካምና የኃይል መቆራረጥን ሙሉ በሙሉ ያስወግዳል። በቀረፋ ውስጥ የሚገኙት ንቁ ንጥረ ነገሮች የረጅም ጊዜ የደም ስኳር መቆጣጠሪያ መለኪያ የሆነውን HbA1c በከፍተኛ ሁኔታ እንዲቀንስና ወደ ጤናማ መስመር እንዲመለስ ትልቅ እገዛን እንደሚያደርግ በብዙ ክሊኒካዊ ጥናቶች ተረጋግጧል። ጥናቶች እንደሚያሳዩ በየቀኑ መጠነኛ ቀረፋን የሚወስዱ የስኳር ህመምተኞች የደም ስኳር መዋዠቅ ሳይታይባቸው ቀናቸውን ሙሉ በሙሉ በተረጋጋ ሁኔታ ማሳለፍ እንደቻሉ አረጋግጠዋል። ይህንንም ጥቅም በአግባቡ ለማግኘት በየቀኑ ጠዋትና ማታ በባዶ ሆድ ቀረፋን ማኘክ ወይም ደግሞ 1 ሻይ ማንኪያ የተፈጨ ቀረፋን በጠዋት በሻይ መልክ መውሰድ ለስኳር በሽታ የመጋለጥ ዕድልን የመቀነስ ከፍተኛ አቅም አለው። ሁለተኛ ጥቅሙ ደግሞ የሴሎችን መዳከምና እርጅናን ይከላከላል። በሰውነታችን ውስጥ በተለያዩ ምግቦች አየር ብክለትና ውጥረት ምክንያት የሚፈጠሩት ፍሪ ራዲካልስ የሚባሉ የሰውነታችንን ሴሎች በማውደብ ለተለያዩ ስር ሰደድ በሽታዎችና ለፈጣን እርጅና የሚዳርጉን ሞለኪውሎች አሉ። ታዲያ ቀረፋ በውስጡ ፖሊፊኖል የተባሉ እጅግ ኃይለኛ የሆኑ ተፈጥሯዊ አንቲኦክሲዳንቶችን በከፍተኛ መጠን የያዘ ቅመም ነው። እነዚህ አንቲኦክሲዳንቶች ደግሞ በሰውነታችን ላይ የሚደርሱን የኦክሳይድ ጫና ወይም ደግሞ ኦክሲዳቲቭ ስትሬስን ሙሉ በሙሉ በመመከት የሴሎቻችንን እድሜና ጤናን በጽኑ ይጠብቃሉ። ሳይንቲስቶች ባደረጉት አስገራሚ ጥናት ቀረፋ ምድራችን ከምታበቅላቸው እጽዋቶች ሁሉ የአንቲኦክሲዳንት መጠኑ ከሁሉም የበለጠ ሆኖ ተገኝቷል። ይህም ልዩ አቅሙ የውስጥ አካላቶቻችንን ከኬሚካሎች ጥቃት ይከላከላል። በተጨማሪም ቀረፋ በውስጡ ያለው ይህ ከፍተኛ የአንቲኦክሲዳንት ክምችት የሰውነትን ተፈጥሯዊውን በሽታ ለመከላከል አቅምን ወይም ደግሞ ኢሚዩን ሲስተምን ከመቼውም ጊዜ በላይ ያነቃቀዋል። ሰውነታችን የውጭ ወራሪዎችንና በሽታ አምጪ ተዋሲያንን በቀላሉ እንዲዋጋና ራሱን ሁል ጊዜ በተጠንቀቅ እንዲጠብቅ ትልቅ ጉልበት ይሆነዋል። ይህ ደግሞ በተለይ በወቅታዊ አየር ንብረት መለዋወጥ ምክንያት ለሚመጡ ድንገተኛ ህመሞች ፍጹም መፍትሄ ይሆናል። ይህንንም የሴል ጥገና ጥቅም ለማግኘት ቀረፋን በየቀኑ በጥቂቱ መጠቀም ቆዳችን ብሩህ፣ ለስላሳና ከበሽታ የጸዳ እንዲሆን ከማድረጉም በላይ የውስጥ አካላቶቻችን ሳይደክሙ ለረጅም ዘመን ስራቸውን እንዲሰሩ ያግዛል። ሶስተኛ ጥቅሙ የልብ ጤንነትን መጠበቅና መጥፎ ኮሌስትሮልን ይቀንሳል። ልባችን በሰውነታችን ውስጥ ካሉት እጅግ ስስና ወሳኝ አካላት አንዱ ሲሆን ቀረፋ ደግሞ ልባችንን ከተለያዩ ከባድ አደጋዎች ለመጠበቅ የሚያስችል የደም ስራችንን የመጠገን ከፍተኛ አቅም አለው። ቀረፋ በደም ውስጥ የሚገኘውንና ለደም ስር መዘጋጋት ዋና መንስኤ የሆነውን መጥፎ ኮሌስትሮልን ወይም ደግሞ LDLን በከፍተኛ ሁኔታ የመቀነስ ልዩ ችሎታ አለው። በተቃራኒው ደግሞ ለሰውነታችን እጅግ ጠቃሚ የሆነው ጥሩ ኮሌስትሮል ወይም ደግሞ HDL በተገቢው ደረጃ በሰውነታችን ውስጥ እንዲቆይ ያደርጋል። በደም ስሮቻችን ግድግዳ ላይ የስብ ክምችት ሲቀንስና ደም በቀላሉ በሰውነታችን ውስጥ መዘዋወር ሲጀምር የልብ ጡንቻዎቻችን ያለምንም ከባድ ጫና ስራቸውን ማከናወን ይችላሉ። ይህም ደግሞ ለድንገተኛ የልብ ህመምና ለስትሮክ መጋለጥ ዕድልን በከፍተኛ ደረጃ ይቀንሳል። ቀረፋ የደም ስሮች የመለጠጥና የመስፋፋት ተፈጥሯዊ ባህሪያቸውን በአግባቡ እንዲጠብቁ ትልቅ ድጋፍ ይሰጣል። ከዚህም በተጨማሪ ቀረፋ ከፍተኛ የደም ግፊትን ወደ ጤናማ መስመር የመመለስና የማረጋጋት
አስገራሚ ተጽዕኖ እንዳለው በብዙ የሕክምና ጥናቶች ተረጋግጧል። የደም ግፊታችን ሲስተካከል ደግሞ በልብና በኩላሊት ማጣሪያዎች ላይ የሚፈጠረው አደገኛ ግፊትና ውጥረት አብሮ ስለሚቀንስ የውስጥ አካላት መጎዳትን አስቀድሞ ይከላከላል። ይህም ቀረፋን ለልብ ህመምተኞች ፍጹም ተስማሚ ተፈጥሯዊ አጋዥ እንዲሆን ያደርገዋል። አራተኛ ጥቅሙ ቀረፋ የውስጥ አካላት መቆጣትን ያጠፋል። በሰውነታችን ውስጥ የሚፈጠሩ የውስጥ አካላት መቆጣቶችና እብጠቶች ወይም ደግሞ ኢንፍላሜሽን በአጭር ጊዜ ውስጥ ሲከሰቱ ሰውነታችን ራሱን ከጉዳት የሚጠገንበት ተፈጥሯዊ ሂደት ቢኖርም ይህ እብጠት ግን ስር ሰዶ ለረጅም ጊዜ በሰውነታችን ውስጥ ሲቆይ ለካንሰር፣ ለልብ ህመምና ለአርትራይተስ ወይም ደግሞ ለመገጣጠሚያ ህመም ዋና መንስኤ ይሆናል። ቀረፋ በውስጡ ሲናማሌዳይድ የተባለ እጅግ ኃይለኛ የሆነ ጸረ ብግነት ውህዶች ይዟል። ይህ ንጥረ ነገር በሰውነታችን ውስጥ ስር የሚሰዱ እብጠቶችን ሙሉ በሙሉ የመዋጋትና የማረጋጋት ልዩ ችሎታ አለው። ይህ አስገራሚ ቅመም በመገጣጠሞች አካባቢ የሚፈጠሩትን የቲሹዎች መቆጣትና ህመም በከፍተኛ ሁኔታ ስለሚቀንስ በተለይ በቁርጥማትና በመገጣጠሚያ ህመም ለሚሰቃዩ ሰዎች ፍጹም ተፈጥሯዊ ማስታገሻ ነው። ቀረፋን አዘውትሮ መውሰድ በጡንቻዎችና በጅማቶች ላይ የሚፈጠሩ ድንገተኛ መኮማተሮችንና ቁስለቶችን በማስወገድ የሰውነትን የመንቀሳቀስ ነፃነት ያድሳል። ይህ ተግባር ደግሞ ሰውነታችን ያለምንም ህመም ቀልጣፋ ሆኖ እንዲቀጥል ያደርጋል። በተጨማሪም ቀረፋ በውስጡ የሰውነታችን ክፍሎች ላይ በተለያዩ ምግቦች ምክንያት የሚመጡትን የህዋሳት መቆጣቶችን ሙሉ በሙሉ የማስጣት ስራን ያከናውናል። የውስጥ አካላት እብጠት ሲቀንስ ደግሞ የሰውነታችን የሜታቦሊዝም ፍጥነትና የምግብ መፈጨት ስርዓት ወዲያውኑ ይስተካከላል። ይህም ሰውነታችን አላስፈላጊ የሆኑ መርዞችንና ቆሻሻዎችን በፍጥነት ለይቶ እንዲጥል ትልቅ ጉልበት ይሆነዋል። ይህንን የጸረ ብግነት ጥቅም ለማግኘት ቀረፋን በጥቂት ማር ወይም ደግሞ ለብ ባለ ውሃ ውስጥ ቀላቅሎ በየቀኑ መውሰድ በሰውነታችን ውስጥ ተደብቆ የሚኖሩትን ጥቃቅን እብጠቶችን ሙሉ በሙሉ ጠራርጎ ለማስወገድ ይረዳል። አምስተኛ ጥቅሙ ከባድ የባክቴሪያና የፈንገስ ኢንፌክሽኖችን የመዋጋት አስገራሚ ችሎታ አለው። ቀረፋ በውስጡ ባለው ዋነኛው ንቁ ንጥረ ነገር አማካኝነት የተለያዩ ተላላፊ በሽታዎችን፣ ባክቴሪያዎችንና ፈንገሶችን የመግደልና የማጥፋት ኃይለኛ የተፈጥሮ አንቲባዮቲክ ባህሪ አለው። ይህ ንጥረ ነገር በተለይ በትንሹና በትልቁ አንጀት ውስጥ ሊፈጠሩ የሚችሉትንና ለሆድ መታወክ ዋና መንስኤ የሆኑትን ጎጂ ባክቴሪያዎችን እድገት ሙሉ በሙሉ የመግታት ልዩ ችሎታ አለው። ይህ ተፈጥሯዊ የመከላከል አቅም ሆዳችንን ከተላላፊ በሽታዎች በጽኑ ይጠብቃል። ይህ አስገራሚ ቅመም በተለይ በሰውነታችን ውስጥ በተደጋጋሚ ሊከሰት የሚችለውንና ለተለያዩ የማህፀንና የቆዳ ህመሞች መንስኤ የሆነውን የካንዲዳ የፈንገስ አይነት ኢንፌክሽንን የማጥፋት አቅም አለው። ቀረፋ የፈንገስ ህዋሳት በሰውነታቸው ውስጥ እንዲራቡና የሰል ግድግዳቸው እንዲፈርስ የማድረግ ልዩ ኃይል አለው። በመሆኑም ቀረፋን ማዘውተር ሰውነትን ከተለያዩ ፈንገሶች እንዲጠበቅ ይረዳል። ከዚህም በላይ ቀረፋ ለአፍ ጤንነትና ለጥርስ ጥራት ፍጹም ተፈጥሯዊ መፍትሄ አለው። ምክንያቱም በአፋችን ውስጥ የሚፈጠሩትና ለጥርስ መቦርቦር እንዲሁም ለአፍ መጥፎ ጠረን መንስኤ የሆኑትን ባክቴሪያዎችን ጠራርጎ የማስወገድ ልዩ ችሎታ አለው። ይህንን የኢንፌክሽን መከላከያ ጥቅም ለማግኘት ቀረፋን በየቀኑ በምግባቸው ውስጥ ማካተት ወይም ደግሞ የቀረፋን ሻይ አዘጋጅቶ መጠጣት የአንጀትንና የአፍ ጤንነትን ለመጠበቅ ትልቅ ሚና ይጫወታል። የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮመንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።